በቃ የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። አንተ ህሊና ከፈቀደልህ በሐሰት በወንጀል አስከንስለህ ሀገሬ ብትልከኝ ምንም ነው። ግን ልጆቼን ለማሳደግ ብዬ ዱባይ መጥቻለሁ። ምን ላይ ጥለኸኝ እንደመጣህ ታውቃለህ? ምን ላይ እንደነበርኩ ታውቃለህ? ይሄን ካደረግከው በሰማይም በምድርም የሚያገናኘን እሱ ይሆናል ማለት ነው። ከዚህ በላይ ምንም ልልህ አልችልም። ሰላም ሁኑ። ህሊና ፈቅዶ ግን አርገው። እኔ ግን በአባቶች እሄድብሃለሁ። አንተ ህሊና ፈቅዶ ግን ህግ ላይ ሂደህ አስከንስለኸኝ ብል ህሊና ፍቀድልህ እችላለሁ። ክበሩልኝ ሁላችሁ። የኢትዮጵያ ህዝብ ግን በጣም ይቅርታ ስላጉላላችሁ ብቻ ይህን አይነት ነገርም በዚህ በእኔ በኩል እንዲፈጠር አልፈልግም። መሆንም አልነበረበትም። ይቅር በሉኝ። ስራዬን ልስራበት። ከዛ መጣችሁ እንደዚህ ነው ስራዬን ልስራበት ማለት ያለብሽ እኮ አምነሽ ቮይሱ የኔ አይደለም አልሽ። ድምፁ አሁን እኔ የሀቢባ ድምፅ ይታወቃል፣ ድምፄ ይታወቃል። የሆነ ቦታ ላይ የላኩት ድምፅ ከአመታት በኋላ መጥቶ ያ ድምፅ እየተሰማ ይሄ ድምፅ የኔ አይደለም ብሎ መሸምጠጡ ነው የሚያዋጣው ወይንስ እውነቱን አምኖ አዎ ሰው ነኝ፣ ሰይጣን አሳሳተኝ፣ ተሳስቻለሁ፣ ይቅርታ አድርጉልኝ፣ በቃ ሰው ሆኖ የማይሳሳት ሰው ነኝ ተሳሳትኩ ማለት ይሻላል ወይንስ ኖ? ሶሊያና አዳምጪኝ። ይኸውልሽ በእውነት ሀቀኛ መሆን ጥሩ ነው። እውነትን ተናግሮ የመሸበት ማደር ጥሩ ነው። ገባሽ? ሰው ነሽ፣ ተሳስተሽ አድርገሽም ሊሆን ይችላል። ግን ድምፅሽን እኔ ከምንም በላይ ያስደነገጠኝ የገዛ ድምፅሽን የኔ አይደለም ስትይ በቃኝ፣ ዝም አልኩ። ከዛ በኋላ እኮ እኔ ምንም ማስተያየት መስሎኝ ድምፅ አይሰራም ወይ? እኔ ደግሞ ከአንደበት ነው ብያለሁ። አንድ አይነት ድምፅ እኮ ነው ታዲያ። ይሄ ድምፅ ኤዲቲንግ አድርገህ ይዘመ እኔ እና እሱ እኮ እንተዋወቃለን። እግዚአብሔርን ልቦና ያውቀዋል። አሁን ኤዲቲንግ እውነት ግን በልጆችህ አገኘው። ሌላ ምንም አልልህም። ሴት ነው የተወለድከው፣ ከሴት ነው የተወለድከው። እግዚአብሔርን የኔ እንባ ብቻ አይደለም ያለብህ፣ የብዙም ባለብህ። እግዚአብሔር ፍርዱን ይስጠን። እውነት አልቅሻለሁ፣ ያለቀስኩኝ ብዙ ያሳበርሻቸውን አቀርባለሁ፣ ግን ዋጋ የለም። ብዙ ያሳበርሻቸዋል። ጸበል እስካሁን መፍትሄ ያላገኙ ጸበል የሚንከራተቱ አሉ። የተንከራተትኩት እያለሁ ተንከራትቻለሁ አልኩኝ። በእውነት ስንቱን ናገሩ። አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴ መቼም አላረፈም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አብዬ እውነት አለኝ። በእውነት ምን አባቴ ላድርግ? ይኸውልሽ ሶሊያና ምን አባቴ ላድርግ? እውነት ያለ ማስረጃ እኔ ምን አባቴ ላድርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነኝ። ማስረጃው የሚያሳየው ያንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩህ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳወርሽው አውቃለሁ። እባክሽ ማን ይጨርስ። በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰው ይፈልገው እኔ የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማን ነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት ለሚፈርደው ፈጣሪ ግን ውስጣችን ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቅ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣው አንቺ ማስረጃ ይዞ ነው በቃ። እሺ እንግዲህ እሷ እኔ ማስረጃ የለኝም መሀላ ነው የምፈልገው ነው እያለች ያለችው። መሀላ እና የእሱን ማዳመጥ አትፈልጊም?
ጨርሻለሁ ስላለ እኮ ነው። እሺ በቃ ጨርሰናል። መሄድ ትችያለሽ። ሂጂ። ቻው። አውራ እኔም መዝጋት ነው የምፈልገው። ኦኬ ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። ያው አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየሕክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድን ነው ያንን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለኩም ነበር። ከዛ በመቀጠል ሁላችሁን ለምናችሁ የምፈልገው ነገር ሁላችሁን ልናገር የምፈልገው ነገር ምንድን ነው አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከእኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር እንዲሰጥልኝ ጸልዩልኝ። እሳቸው ባያጽናኑ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምንም መልኩ እስካሁን ቁሜ እራመዳለሁ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭና ከአባቶች በስተቀር የሚያውቁልኝ የለም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቶች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረቡ ገንዘብ ሲመጣ ነው እንዴ በሽታ ይመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ታደርጋለህ? ምን ላግዝህ? ምን ልርዳህ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው አስተዋ ስለሆነች እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ በቻሉ መጠን አግዞኝ እንንቀሳቀስ ያደረገኝ እስክንድር ነው እና ሁሉን ነገር በልጆች አገኘው ብላችሁ አመስግኑልኝ። ሀቢባ አንቺም እውነታ ለማውጣት ስለታገልሽልኝ እጅግ ነው በጣም የማመሰግነው። እጅግ አድርጌ ነው የማመሰግነው። እንደገና ደግሞ ሰራተኞቼ ታምሜ ሳዩ ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሆነህ ነገሮቹ ሲወሳስቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብረው የሚታመሙልኝ በተለይ ማናጀሩ ክብሮ አመስግኑልኝ። የእውነት ብቻዬን አይደለም የምታመመው፣ ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቀሰው። ምክንያቱም ሊበተን ስለሆነና አመስግኑልኝ። ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚ ሀበሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት እንደ ወንድሜ ነውና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ። ሲቸግረኝ የሚጨምርና በጣም መልካም እህቴ ነች እና እሷን አመስግኑልኝ፣ በጣም አመስግኑልኝ። አንዳንዴ ገንዘብ ኑሮሽም ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜቢ እሷ ጋር ሂጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው። ኤርሚ ሀበሻ፣ ቤቴ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምረህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቴ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግኑልኝ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች። በአሁን ሰዓት ከባዱ ነገር ምን መሰለሽ ነው፣ ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ
በወለደች በአራተኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞች ናቸው እዚህ ያደረሱ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቱበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ ምረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ፣ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶ ነገሮች ሲስተካከሉ አንቺን ጋር ማብረን ብንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች በየትኛውም መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ በየትኛውም መንገድ የሰራተኛ አንድ ሳንቲም የሰው ላብ ማለት ደም ነው። አንድ ገንዘብ አልነካው። አንድ ቀጣዩ ጥያቄ ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽ እና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለሁበት እንደዚህ ነው ብነግርሽ አልችልም። እግዚአብሔር በእርግጥ ይሄ ነገር ሲፈጠር ምክንያት ሲኖረው ይችላል። ሶሻል ሚዲያም እንኳን ጨክኜ እንደወጣ ያደረገኝና በጣም አመሰግናለሁ። ሜቢ ማነሽ አዛኑ የአንቺ ጉዳይ አልተፈታም። ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም እች ልጅ ራሷን ልታጠፋ ትችላለች። የነመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች። ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለኩም ነበረ። ድርቀቷ ስላናደደኝ እንጂ እኔ እኮ አንድም ቦይስ ብዙ ህመም ተሸክሜ የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ ሁለት ነገሮችን መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁ እና ዕቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት ቪዲዮ ላይ መውጣት አይፈልግም። በኦዲዮ ሆኖ አንዲት ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ይንሳይ። እኔ የሰው ላብ አልበላሁም። ልጆችን ይንሳይ። በየትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ቋንቋ ሲሄድ አንተ አለህ እንደዚህ አድርግላችሁ ይባላል። ወጆን ህመሜን ኪሴን የማውቀው እኔና ሁላችሁም በጸሎት አግዙኝ። አመሰግናለሁ እና ቪዲዮ ላጥፋውና ባካውራችሁ